ዛሬ የአባከስ ስልጠናችን ቀን 4 ላይ ደርሰናል። አራተኛ ቀን ላይ የምንማሩ ደግሞ እነዚህን ቁጥሮች በአባከስ መደመርና መቀነስ ነው። ስለዚህ እነዚህን ቁጥሮች በጣቶቻችንና በአባከስ መደመርና መቀነስ እንማራለን። የመጀመሪያዎቹን ቁጥሮች እስከ እዚህ ድረስ ያሉትን በአባከስ እንሰራላችኋለሁ። ከኔ ጋር አብራችሁ ትሰራላችሁ። ከዚህ ቀጥሎ ያሉትን ደግሞ በጣት እንሰራለን። እነዚህኞቹ ደግሞ ሆምወርክ ይሆናሉ ማለት ነው። ወደዚህ ምንም አይነት ተማሪ ሲያወራ ድምፅ እንዳልሰማ፣ አንድም ድምፅ ወደዚህ ዜሮ ፖዚሽን አድርጎ አባከሳችሁን። የመጀመሪያው ጥያቄ 13 ሲደመር 11 ሲቀነስ 14 ሲደመር 21 ነው አይደል የሚለው? ተመልከቱ። 13 ማለት ይሄ ነው። 13 ሲደመር 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ትደምራላችሁ። ሲቀነስ 14 የ10 ቤት ላይ 10 የአንድ ቤት ላይ 4 ትቀንሳላችሁ። ሲደመር 21 የ10 ቤት ላይ 20 የአንድ ቤት ላይ 1 ትደምራላችሁ። ስንት ሆነ መልሱ? 30። መልሳችን 31 ሆናል ማለት ነው። እሺ ቀጣዩ ጥያቄ 66 ሲቀነስ 11 ሲደመር 44 ሲቀነስ 20 አባከሳችሁ ላይ ጻፉ። 66 በሉና ሲቀነስ 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ቀንሱ። ሲደመር 44 ሲደመር 44 ሲቀነስ 21 ሲቀነስ 21 መልሳችን ስንት ሆነ? 78። ኦኬ ቀጣዩ ጥያቄ ወደዚህ 86 ብላችሁ ጻፉ። ሲቀነስ 15 የ10 ቤት ላይ 10 የአንድ ቤት ላይ 5 ነው የምትቀንሱት። ሲደመር 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ትደምራላችሁ። ሲደመር 12 የአንድ ቤት ላይ የ10 ቤት ላይ 10 አንድ ቤት ላይ። ስለዚህ መልሱ 90። ናይስ 90። ኦኬ ቀጣዩ ጥያቄ 19 ጻፉ እስኪላችሁ። 19 ሲቀነስ 15 የ10 ቤት ላይ 10 የአንድ ቤት ላይ 5 ቀንሱ። ሲደመር 25 የ10 ቤት ላይ 20 የአንድ ቤት ላይ 5 ደምሩ። ሲቀነስ 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ቀንሱ። መልሳችሁ ስንት ሆነ? 18 ይሆናል ማለት ነው። ኦኬ ቀጣዮቹን ጥያቄዎች ደግሞ በጣቶቻችን እስኪ እንስራቸው። ዜሮ ፖዚሽን ከፍ አድርጉት እስኪ ጣቶቻችሁን። ዜሮ ፖዚሽን አድርጉ። እሺ 64 ሲቀነስ 14 ሲደመር 15 ሲደመር 22 ነው የሚለው። በመጀመሪያ 64 ብላችሁ ጻፉ። 64 ሲቀነስ 14 የ10 ቤት ላይ 10 ቀንሱ፣ የአንድ ቤት ላይ ደግሞ 4 ቀንሱ። እሺ ሲደመር 15 የ10 ቤት ላይ 10 የአንድ ቤት ላይ 5 ደምሩ 15። ሲደመር 22 የ10 ቤት ላይ 20 የአንድ ቤት ላይ 2 ትደምራላችሁ። ስንት ሆነ መልሱ? 87። ስለዚህ መልሱ 87 ነው ማለት ነው። 87። ቀጣዩ ጥያቄ 55 ሲደመር 21 ሲደመር 22 ሲቀነስ 11 55 ሲደመር 21 የ10 ቤት ላይ 20 ደምሩ፣ የአንድ ቤት ላይ ደግሞ 1 21 ሲደመር 22 የ10 ቤት ላይ 20 የአንድ ቤት ላይ 2 ደምሩ። ሲቀነስ 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ቀንሱ። ስንት ሆነ መልሱ? 87። እሺ ቀጣዩ ጥያቄ 25 ሲደመር 21 ሲቀነስ 15 የ10 ቤት ላይ 10 የአንድ ቤት ላይ 5 ቀንሱ 15 ሲደመር 11 የ10 ቤት ላይ 10 የአንድ ቤት ላይ 1 ደምሩ። ስንት ሆነ መልሱ? 42። ስለዚህ መልሳችን 42 ነው ማለት ነው። 42። እሺ ቀጣዩ ጥያቄ 51 ሲደመር 32 ሲደመር 32 ሲደመር 16 ሲደመር 16 16 ሲቀነስ 11 የ10 ቤት ላይ 10 አንድ ቤት ላይ 1 ትቀንሳላችሁ። ስንት ሆነ መልሱ? 88። ናይስ 88።